ሰላም ተማሪዎች ዛሬ የምንመለከተው ስለ ቤተ እስራኤል ነው። የመጨረሻ የዩኒቱ የመጨረሻ ሳብ ቶፒክ ነው ማለት ነው። ቤተ እስራኤል ወይም ኢትዮጵያን ጂውሽ በመባል ይታወቃሉ ወይም በሌላ አነጋገር ፈላሻዎች ብለን የምንጠራው ወይም በተለምዶ ማለት ነው። ስለዚህ ቤተ እስራኤል in English House of Israel ተብሎ የሚጠሩ ናቸው። በዚህ ሳብ ቶፒክ አንደርስታንድ ማድረግ ያለባችሁ ነገሮች ምንድናቸው? አንደኛ የቤተ እስራኤሎች ኦሪጂናቸው የት ነው? ኦሪጂናቸው የት ነው? ሁለተኛ አይዴንቲቲያቸው ምን ይመስላል? ቤተ እስራኤል አይዴንቲቲያቸው ምን ይመስላል? ሌላኛው ሪሊጂን ፕራክቲሳቸው፣ የሪሊጂየስ ፕራክቲሳቸው ሃይማኖታቸው ምን አይነት ሪሊጂን ነው ፐርፎርም የሚያደርጉት ወይም ወርሺፕ የሚያደርጉት የሚለውን ነገር እናያለን። ሌላኛው ዌይ ኦፍ ላይፋቸውስ እለት ተዕለት ኑሯቸውን ለመኖር ምንድነው ሰርቶ የሚተዳደሩት የሚለውን ነገር እንመለከታለን። ሌላ ሂስቶሪካል ሮላቸው ምንድነው? በኢትዮጵያ in the context of ኢትዮጵያ ሂስቶሪካል ሮላቸው ምንድነው? ሌላ እነዚህ ቤተ እስራኤሎች በኢትዮጵያ ማርጂናላይዝድ የሆኑ ናቸው። ለምንድነው ማርጂናላይዝድ የሆኑት? ሪዝኑ ምንድነው? ወይም ማይግሬት እንዲያደርጉ ወደ እስራኤል ማይግሬት እንዲያደርጉ ማርጂናላይዝድ የሆኑበት ወይም የተገለሉበት ምክንያቶች ምንድን ናቸው የሚለውን ነገር በደንብ እንመለከታለን ማለት ነው። ቤተ እስራኤል it's also known as Ethiopian Jewish በመባል ወይም House of Israel House of Israel House of Israel በመባል ይታወቃል። ወይም በሌላ አነጋገር በተለምዶኛ የምንጠራው ፈላሻስ ይባላሉ እና አይሁዳውያን ናቸው። ቤተ እስራኤል in a simple language አይሁዳውያን ናቸው። እስከ ዛሬ ድረስ በኢትዮጵያ ይኖራሉ። በሚገርም ሁኔታ በሰሜኑ ክፍል እስከ ዛሬ until today እነዚህ ቤተ እስራኤላውያን በኢትዮጵያ ይኖራሉ። የት አካባቢ ነው የሚኖሩት? በኢትዮጵያ ኖርዝ ዌስተርን ኢትዮጵያ ኤግዛክት ሎኬሽናቸው ኖርዝ ዌስተርን ኢትዮጵያ። ለምሳሌ እንደ ዳማቶች እንደ አክሱማይት ኪንግደሞች የት እንደሚገኙ ሁላ ቤተ እስራኤሎችም እዚህ ኖርዝ ዌስተርን ኢትዮጵያ ላይ ይገኛሉ። ዘይ ፕራክቲስ እንግዲህ በሪሊጂን ላይ መጀመሪያ ስንጀምር በዚህ ዩኒት ሪሊጂን ላይ አይተናል። እነሱ ፕራክቲስ የሚያደርጉት ወርሺፕ የሚያደርጉት የራሳቸው የሆነ ሪሊጂን አላቸው እስከ ዛሬ ድረስ አይደለም። ኢትዮጵያ ውስጥ እስራኤል ውስጥም እዛ ጀሩሳሌምም የራሳቸው የሆነ ሃይማኖት ነው የሚከተሉት። ይሄ ጁዲዝም ይባላል። ይሄ ጁዲዝም ዘይ ሴፓሬት ፍሮም ክርስቲያን ከክርስቲያኖች ሴፓሬትድ ሆኖ ነው። ከሙስሊሞችም ከክርስቲያኖችም በሴፓሬሽን ነው የሚኖሩት። ለዛ ነው ማርጂናላይዝድ የሆኑት። ይሄ በሃይማኖት ብቻም ሳይሆን ሌላ ኦኩፔሽንም ራሱ አንዱ ፋክተር ነው ማርጂናላይዝድ እንዲሆኑ ማለት ነው። እሺ ኦኬ፣ ኦሪጂናቸውን እንመልከት። ኦሪጂናቸውን የቤተ እስራኤላውያን ኦሪጂን their exact origin is not clearly known። እንግዲህ ታሪክ የሚያሳየን የነሱ ኤግዛክት ኦሪጂናቸው በግልጽ አይታወቅም ብሎ ታሪክ ያስቀምጣል። ነገር ግን አንዳንድ ሂስቶሪያንስ ስኮላሮች፣ አንዳንድ ሪሰርቾች እንደሚያመላክት ከሆነ እነማን ናቸው? ኤንሸንት እስራኤላውያን ናቸው። የድሮ የጥንት እስራኤላውያን ናቸው። ወዴት ነው የመጡት? ወደ ኢትዮጵያ የመጡ ናቸው ተብሎ ይገመታል። መቼ ነው የመጡት? በ1918 እስከ 1990ዎቹ ውስጥ ድረስ የነበረው የነሱ ማይግሬሽን ከእስራኤል ወደ ኢትዮጵያ የመጡ ናቸው። በማን አማካይነት ነው የመጡት? during the period of king ሰለሞን and queen ሼባ ንግስተ ሳባ እና በንጉስ ሰለሞን ጊዜ እንግዲህ ንግስተ ሳባ በዛን ሰዓት የኢትዮጵያ ንግስት ነች። ንጉስ ሰለሞን የእስራኤል ንጉስ ነው። እንግዲህ ዓለም ላይ በጣም ጠቢቡ ሰለሞን ተብሎ በሆሊ ባይብልም የተጻፈው ንጉስ ሰለሞን ነውና የሱን ዝና የሱን ታሪክ ሰምታ ቪዚት ለማድረግ ወደ እስራኤል በሄደችበት ንግስተ ሳባ የመጀመሪያ አንድ እስራኤላዊ ልጅ አርግዛ ወደ ኢትዮጵያ ተመለሰች።
ያም ስሙ ምኒልክ የመጀመሪያ ወይ ምኒልክ ፈርስት የሚባለው ወለደች ማለት ነው። ስለዚህ ለዛ ነው ኪንግ ሰለሞንና የኢትዮጵያውያን ታሪክ ኢንተርሌሽን ያለ በዛጉዌን ፔሪየድ ላይ ሪስቶር ለማድረግ የሚፈለገውም ለዛ ነው። የሰለሞንን ስርዓት በኢትዮጵያ ለማስኬድ የሰለሞንን ስርወ መንግስት ማለት ነው። ሶ ይሄ እነዚህ ሰዎች የት ነው የሚኖሩት? አሁን በአሁኑ ሰዓት በኢትዮጵያ ቤተ እስራኤላውያን የት ነው የሚኖሩት? they live around ጎንደር አካባቢ ይኖራሉ until today። በቅርብ ጊዜ ታሪክ እስከ 2000 ከዛሬ 3 እና 4 ዓመት በፊት 2000 ያህል ቤተ እስራኤላውያን ወደ እስራኤል ሙቭ አድርጓሉ። ኦፊሻሊ የኢትዮጵያና የእስራኤል መንግስት ኮሚኒኬት አድርገው ወደ እስራኤል ሙቭ አድርጓሉ ማለት ነው። ስለዚህ ብዙ ኢትዮጵያውያን ቤተ እስራኤላውያን እስራኤል ላይ ይኖራሉ ማለት ነው በአሁኑ ሰዓት። ስለዚህ ይሄን ይመስላል። ሪሊጂናቸው እና ካልቸራል ላይፋቸው ምን ይመስላል? ሪሊጂናቸው እንግዲህ እንደሚታወቀው የራሳቸው የሆነ ጂውሾች ናቸው። እነሱ የእስራኤላውያን ህግን የሚከተሉ ናቸው። እስራኤላውያን የራሳቸው ህግ አላቸው፣ የራሳቸው ካስተም አላቸው። ስለዚህ እነዚህ እስራኤላውያን ጁዲዝምን ነው ፕራክቲስ የሚያደርጉ። በጁዲዝምና በክርስቲያኒቲ በሁለቱም ልዩነት እንዳለ ከዚህ ቀደም በነበረው ቪዲዮ ላይ አስቀምጫለሁ። ጁዲዝም ከክርስቲያኒቲ የሚለየው አንደኛው እስከ ዛሬ ድረስ ኢየሱስ ክርስቶስ ወደ ምድር አልመጣም ብሎ ኤክስፔክት ያደርጋሉ። ሁለተኛ ፋውንዴሽናቸው ኦንሊ በኦልድ ቴስታሜንት ነው ማለት ነው። ክርስቲያኒቲ ደግሞ የዚህ ተቃራኒ ነው። ኢየሱስ ክርስቶስ ወደ ምድር መጥቷል አንድ፣ ሁለተኛ በኦልድ እና በኒው ቴስታሜንት ነው ፋውንዴሽኑ። ስለዚህ ይሄን ይመስላል። ከዛ ሆሊ ቡካቸው ፕሪስታቸው ለምሳሌ የቤተ እስራኤላውያን ፕሪስታቸው ካህናት በመባል ይታወቃሉ። እንግዲህ ካህናት በመጽሐፍ ቅዱስ እንደምናውቀው ከሌዊ ቤተሰብ ከሌዋውያን ከ12ቱ ነገድ አንዱ በሆነው ከሌዊ ቤተሰብ ነው ካህናት የሚሾሙት። ስለዚህ በዚህ በቤተ እስራኤል ታሪክ ላይ ካህናት ፕሪስቶች ካህናት ተብሎ ይጠራሉ። እና እንዲሁም ደግሞ ሪሊጂን ፌስቲቫል አላቸው። የራሳቸው የሆነ ሪሊጂየስ ፌስቲቫል አላቸው። በኢትዮጵያ ውስጥ እነዚህ ቤተ እስራኤላውያን ሴፓሬትሊ ነው የሚኖሩት። ከማህበረሰቡ ተገለው ዲስክሪሚኔት ተደርጎ ማርጂናላይዝ ተደርጎ ነው የሚኖሩት። ምክንያቱም ይሄ ሴፓሬት የተደረጉበት ዋና ምክንያት ምንድነው? ኦኩፔሽናል ግሩፕ ናቸው። ምንድነው የሚሰሩት? ፖተሪ ስራዎችን፣ ብላክ ስሚዝ ስራዎችን፣ የተለያዩ ስራዎችን ነው የሚሰሩት። ለምሳሌ የሸክላ ስራዎች ይሰራሉ። እንዲሁም ደግሞ የቆዳ የመፋቅ ስራዎችን ይሰራሉ። ከዚህ የተነሳ ኢትዮጵያውያን ስፔሻሊ ክርስቲያኖች የማግለል ስራ ማርጂናላይዝድ የሆኑበት ዋና ምክንያቶች እነዚህ ናቸው። ኢኮኖሚክ ላይፋቸው በምን ላይ ነው ቤዝድ የሚሆኑት? የነዚህ ቤተ እስራኤላውያን ኢኮኖሚክ ላይፋቸው ቤዝሜንቱ በምንድን ነው? ለምሳሌ they worked mostly እነሱ አብዛኞቹ ምንድናቸው? ፋርመሮች ናቸው። ሌላኛው ፖተሪስ ቅድም የነገርኩት ፖተሪ ስራ ነው የሚሰሩት። የሸክላ ስራዎችን ይሰራሉ። ብላክ ስሚዞች ናቸው። የመፋቅ ስራ ቆዳ የመፋቅ ስራዎችን ይሰራሉ፣ ያስውባሉ። ስለዚህ ከዚህ የተነሳ ዲስክሪሚኔትድ ሆነዋል። እንደውም ዲስክሪሚኔት መደረግ ብቻም ሳይሆን ኢኮኖሚካሊ ዲስኮኔክትድ ናቸው። ከኢትዮጵያውያን ጋር ዲስኮኔክትድ ሆኖ ነው የሚኖሩት ማለት ነው። ሶ ይሄ የኢትዮጵያ ማለት የኢኮኖሚክ ስታተሳቸውን የሚያሳይ ነው። ለምንድን ነው ማርጂናላይዝ? what does mean marginalization? it is simply discrimination. ዲስክሪሚኔት መደረግ ነው፣ መገለል ነው። so it's considered the outsiders እንደ ኢትዮጵያውያን ሳይሆን የሚቆጠሩት እንደ ውጫውያን እንደ ሌሎች ዜጎች ተብሎ ነው የሚጠሩት። ሶሻሊ አይዞሌትድ ናቸው። በሚገርም ሁኔታ ሶሻል ላይፍ ከሌሎች ኢትዮጵያውያን ክርስቲያኖች ጋር የላቸውም። አይዞሌትድ ናቸው፣ የተገፉ ናቸው። and denied ይሆናል ሶሻላቸው። ፖለቲካል ራይት የላቸውም።
በኢትዮጵያ ታሪክ ውስጥ እነዚህ ቤተ እስራኤላውያን ፖለቲካል ታሪክ የላቸውም። ሌላ ከዚህ ጋር ተያይዞ የምንመለከተው ምንድነው? ማይግሬሽን ነው። ወዴት ነው ማይግሬት ያደረጉት? ስለዚህ in the 20th century በ20ኛው ክፍለ ዘመን many migrated to Israel። ስለዚህ በጣም እዚህ ኢትዮጵያ ውስጥ ጭቆና አለባቸው፣ ከሰዎች ጋር አይገናኙም፣ በስራ ምክንያታቸው ተገልለዋል። ስለዚህ በ20ኛው ክፍለ ዘመን ላይ ምንድነው የሆኑት? አብዛኞቹ ወደ እስራኤል ነው ማይግሬት ያደረጉት ማለት ነው። እኛ እስራኤላውያንን የሚል እንትን አላቸው። ፋይናሊ some still remain in Ethiopia አብዛኞቹ እስከ ዛሬ ድረስ until today ድረስ በጎንደር አካባቢ ቤተ እስራኤላውያን ወይም ፈላሻዎች በኢትዮጵያ ይኖራሉ ማለት ነው። ሶ ይሄ በምስሉ የምንመለከተው የቤተ እስራኤላውያን አካባቢ ነው የሰፈሩበት ኤሪያዎች ናቸው። ሶ ኦሪጂናቸው ከዚህ ነው የተነሱት፣ from Israel ከዚህ የተነሱት። ሶ ሪሊጂናቸው ይሄ ነው፣ አስተምሯቸው የሃይማኖት አስተምሮት የነሱ እንደዚህ ነው። ጂውሽ ሪሊጂን ነው ፐርፎርም የሚያደርጉት። ሌላ ሶሻል ስታተሳቸው ማርጂናላይዜሽን ይሄን ይመስላል። ሴፓሬትድ ሆኖ ነው፣ ከማንም ጋር አይቀላቀሉም። እዚህ ጋር ክርስቲያኖች ቢኖሩ፣ ሙስሊሞች ቢኖሩ፣ ሌሎች ቢኖሩ ከነሱ ጋር አይቀላቀሉም። ብቻቸውን ማይግሬትድ ማርጂናላይዝድ ሆኖ ይኖራሉ። ፋይናሊ በ20ኛው ክፍለ ዘመን ላይ ወደ እስራኤል ማይግሬት አድርጓሉ። ሰው በዚህ ሰብ ቶፒክ ላይ የተመለከትነው ቤተ እስራኤላውያን እነማን ናቸው? የት አካባቢ ነው የሚኖሩት? ምንድነው ለኢትዮጵያ የሰጡት አስተዋጽኦ? እንዲሁም ደግሞ እነሱ ማርጂናላይዝድ እንዲሆኑ ያደረጋቸው ምክንያቶች ምንድን ናቸው? ፋይናሊ ከኢትዮጵያ ወደ እስራኤል በ20ኛው ክፍለ ዘመን ላይ ማይግሬት እንዲያደርጉ ያደረጋቸው ምንድን ነው? ጆርኒያቸውን እንዲያስቀጥሉ ያደረጋቸው ነገሮች ምንድን ናቸው? ቻሌንጆቹ ምንድን ናቸው የሚለውን ነገር በደንብ ተመልክተናል። ሶ ኢንጀነራሊ በዚህ በዩኒት 3 የተመለከትነው ምንድን ነው? አንደኛ the languages of Ethiopia and Horn of Africa። በኢትዮጵያ ብዙ ቋንቋ እንዳለ፣ እነዚህ ቋንቋዎች በሁለት እንደሚካፈል አፍሮኤዥያቲክ እና ናይሎ ሳራን፣ እያንዳንዳቸው ደግሞ የራሳቸው ክፍፍል እንዳለ። ሌላ በሁለተኛ ደረጃ የተመለከትነው ምንድነው? ሪሊጂን ኦፍ ኢትዮጵያ፣ የኢትዮጵያ ሃይማኖት ምን ይመስላል? የኢትዮጵያ ሃይማኖት በሁለት እንደሚካፈል ኢንዲጂነስ እና ኢንትሮዲዩስ ሪሊጂን ብለን የምንጠራው። በኢንትሮዲዩስ ስር የሚገኙ እነማን ናቸው? ኢንዲጂነስ ሪሊጂኖች እነማን ናቸው? ይሄን ሪሊጂን ፕራክቲስ የሚያደርጉት የሚለውን ነገር አይተናል። ከዛ በኋላ ደግሞ ከሪሊጂን በኋላ ፕሪአክሱማይት ስቴቶች እነማን ናቸው? 4 ፕሪአክሱማይት ስቴቶችን አይተናል። የመጀመሪያ ፖንት ነው፣ ያሃ ነው፣ ሐውልቲ፣ ማላዛው ኤንድ ዳማት ስቴቶች። እነዚህ ከአክሱም ስራው መንግስት በፊት የነበሩ ስቴቶች እንደነበሩ አይተናል። ሌላ የተመለከትነው ምንድነው? አክሱማይትስ ኪንግደም የት ነው ሎኬሽኑ? አቺቭሜንቱ ምንድነው? ሩለሩ ምን አይነት ሩለር ነው? እንዴት ነው የተስፋፋው የሚለውን ነገር አይተናል። ፋይናሊ አክሱማይትስ ኪንግደም የወደቀበት ምክንያቶች ምንድን ናቸው? ከአክሱማይት ኪንግደም ውድቀት በኋላ ዛጉዌ ኪንግደም አይተናል። ሎኬሽኑን፣ ኦሪጂኑን፣ አቺቭሜንቱን። ፋይናሊ ዛጉዌ ኪንግደም የወደቀበት ዋና ምክንያቶች ምንድን ናቸው የሚለውን። ከዛጉዌ ኪንግደም በኋላ ሱልጣኔት ኦፍ ሸዋ፣ የሸዋ ሱልጣኔት የኢስላሚክ ስቴት እንደሆነ፣ የት አካባቢ እንደሚኖር፣ በዛን ሰዓት የት አካባቢ እንደሰፈሩ። ስለዚህ አክሱም የዚህ የሱልጣኔት ኦፍ ሸዋ ዋና ዓላማ ምንን ስፕሪድን ማድረግ እንደሆነ ተመልክተናል ማለት ነው። ሶ ሌላኛው የተመለከትነው ምንድነው? ዘ ኪንግደም ኦፍ ዳሞት ኦሪጂኑን፣ ዘ ላስት ሩለሩ ማን ነው? የዚህ ሩለር አቺቭሜንቱ፣ ኮንትሪቢሽኑ ምንድን ነው? ለኪንግደሙ ምን ኮንትሪቢሽን አደረገ የሚለውን ነገር በደንብ አድርገን ተመልክተናል። ፋይናሊ ቤተ እስራኤላውያን እነማን ናቸው? የት አካባቢ ነው የሚኖሩት? መቼ ነው ወደ ኢትዮጵያ የመጡት? በማን አማካይነት ነው ወደ ኢትዮጵያ የመጡት የሚለውን ነገር አይተናል። ለምንድን ነው ማርጂናላይዝድ የሆኑት? ምክንያታቸው ምንድን ነው? ስለዚህ ሀገራቸውን ኢትዮጵያን ጥሎ ወደ እስራኤል ጆርኒ ያደረጉበት ምክንያቱስ ምንድን ነው የሚለውን ነገር
አይተናል። ይሄ በዩኒት 3 የተመለከትነው በስፋት የተመለከትነው እና የተማርነው ታይትሎች ናቸው። ማንኛውም ጥያቄ፣ ኮሜንት፣ አስተያየት ካለ በኮሜንት ሴክሽናችን አስቀምጡልን። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ቴንክ ዩ ቬሪ ማች